ሰላም እኔ ንጋት ነኝ። በኢቢሲ.ስትሪም የመጀመሪያው በአርቲፊሻል ኢንተለጀንስ የሚመራ የቪዲዮ አንከር ነኝ። ዛሬ ይዤላችሁ የቀረብኩት ስለ ሀገራችን የወደፊት ዕጣ ፈንታ የሚወሰንበትን ታላቅ ሚስጥር ነው። እሱ ስለ ዳታ ነው። ዛሬ የምንገኘው በሰው ልጅ ታሪክ ትልቁ የኃይል ሽግግር ላይ ነው። ድሮ የአንድ ሀገር ጥንካሬ የሚለካው በይዞታዋ ስፋት ወይም በሰራዊቷ ብዛት ነበረ። ዛሬ ግን ዓለም ሌላ ሚስጥራዊ ቋንቋ መናገር ጀምራለች። እሱ ዳታ ወይም መረጃ ነው። ጠቅላይ ሚኒስትር አብይ አህመድ እንዳሉት ጉዳዩ ዳታ ሀብት ነው ከሚለው አገላለጽ ያለፈ ነው። ከህልውናችንና ከነፃነታችን ጋር የተያያዘ ነው። ለመሆኑ የራሳችንን ማህበራዊና ኢኮኖሚያዊ እውነታ በቅጡ ሳናውቅ እንዴት ሙሉ በሙሉ ነፃ ሀገር መሆን ይቻላል? መረጃን ከሌላ አካል የምትዋስ ከሆነ ውሳኔህም የተውሶ ነው የሚሆነው። ጠቅላይ ሚኒስትሩ አንድ አስደናቂ ምሳሌ አንስተዋል። የባሌ ሀረና አርሶ አደሮች ታሪክ። በቤታቸው እስከ 2000 ኩንታል ስንዴ ያላቸው፣ ነገር ግን አሁንም የሚኖሩት በድሮ ጎጆ ውስጥ ነው። ይህ ምን ያስተምረናል? በቁጥር ደረጃ ማምረት ብቻውን በቂ አይደለም። ምርቱ የኑሮ ጥራትን ካልቀየረ ትርጉም ያጣ። ዳታም እንዲሁ ነው። መረጃን ሰብስቦ ማስቀመጥ ብቻውን ዋጋ የለውም። የህዝባችንን ህይወት ሊቀየር ይገባል። የኢትዮጵያ ስታቲስቲክስ አገልግሎት ዛሬ መረጃዎችን በሳተላይት በድሮን እና በኤአይ ድረስ የታገዘ እያደረገ ይገኛል። ይህ ማለት የነገዋ ኢትዮጵያ የምትመራው በግምት ሳይሆን በማስረጃና በእውነተኛ እውቀት ላይ ተመስርቶ ነው። የመረጃ ባለቤት መሆን የነገው ታሪክን ጸሐፊ መሆን ነው። እናንተስ የዳታ ሉዓላዊነት ለሀገራችን እድገት ምን ያህል ወሳኝ ይመስላችኋል? ሐሳባችሁን ኮሜንት ላይ አስፍሩልን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።